አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ልጆች? ይህን ያለው አልሐምዱሊላህ። አይን አፋር ሊና ክፍል 6 ይዤ መጥቻለሁ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እንደምታበረታቱኝም እርግጠኛ ነኝ፣ አምንባችኋለሁ። አይን አፋር ሊና አላስቻለውም። ወደ እሷ ሄደ፣ ተጠጋት። ምን ሆነሽ ነው? ችግር አለ? ለምን ታለቅሻለሽ? ድምፁን ስትሰማው ይበልጥ ተንሰቀሰቀች። ተማሪዎቹ ተሰበሰቡ። እጇ እየተንቀጠቀጠ በጣቶቿ እንባዋን ጠረገላት። የክፍሉ ተማሪ በሙሉ አጨበጨበ። አስተማሪ ሲገባ ሁሉም ወደ የወንበራቸው ሄዱ። ሊና የምትወደው ልጅ እንባዋን ስለጠረገላት ደስ ብሏታል። ኢብሮ ደግሞ የማይሆን ሀሳብ እያሰበ ነው። ምናልባት እኔን ስታየኝ ይበልጥ ያለቀሰችው ስለምጠላኝ ይሆን? ግን እንባዋ ሆድ ያባባል። ታሳዝናለች። አይ አለና ረሚዝ አለው። ካጠገቡ ላለው ጓደኛው አለው። ረሚዝ አይኑን ጥምድ አድርጎ አልፋታ አለው። አልፋታ ካለው ለአማርኛ አስተማሪ ላይ ሳይነቅል ኢብሮም ተወው በቃ አለ ሚለው ግራ ገብቶት። የእረፍት ሰዓት ጥሪ ተሰማ። ሊና ሰሞኑን ኢብሮምን ነክቶት እንደሆነ ማወቅ አልቻለችም። ደግሞ እንዲህ ሲሆን መጨነቋ በስቷል። ሊና እሱን ከወደደች ጀምሮ ጠዋት ጠዋት ጊዜዋን ማስተዋት ላይ ነው የምታጠፋው። ቆንጆ ሆና መሄድ ትፈልጋለች። በቃ ኢብሮ ፊት ውብ መሆን ትፈልጋለች። ፍቅር አይን አውጣ እያረጋት ነው። እረፍት ሰዓት በሙሉ ስታፈጥበት ትውላለች። በጣም ነው የምትወደው። እረፍት ሰዓቱ እየተጋመሰ ነው። ኢብሮ ክፍል ውስጥ የለም። እጁ ላይ ያለውን የእጅ ሰዓት ስትመለከት እረፍት ሰዓቱ ለመጠናቀቅ የሚቀረው 5 ደቂቃ ብቻ ነው። እያረፈች ነው። ልታደርገው ያሰበችው እሱ ወንበር ጋር ሂዳ ልትቀመጥ ነበረ። አይምሮዋ ብዙ ሀሳቦች ተረበሹ። ሊና ምን እየሆንሽ ነው? ቆይ ሰሞኑን ፊት ነስቶሻል፣ አስጠልቶሻል። ለምን ትሄጃለሽ? ለምን አርፈሽ ትምህርትሽን አትማሪም? የሚል ሀሳብ ይመላለስባታል። ልቧ ግን ለፍቅር ብዙ መስዋዕትነትን ይከፍላል ይላታል። ኦፍ አለችና ቦርሳዋን ይዛ ወደሱ ወንበር ሄደችና ተቀመጠች። ቦርሳዋ በራሷ አፍራለች፣ ግን ምንም ማድረግ አልቻለች። በጣም ሲጨንቃት የተኛች ለማስመሰል አሰበችና አውቃ ተኛች። ኡመር ጓደኛው አብዱረዛቅ ጋር ካፌ ውስጥ ቁጭ ብሎ የመኪናውን ቁልፍ እያሽከረከረ ዝም አለ። አብዱ ረዛቅም ኡመር ምንድን ነው? ተለጎምክ እኮ አታወራም እንዲ አለው። ኡመርም አብድሬ ያደረግኩት ነገር በጣም ሸም እያስያዘኝ ነው። ታውቃለህ፣ ሆነም ቀረም አጣልቻቸዋለሁ። እኔ እንጃ፣ ከኔ ግን አይጠበቅም። አረ በቃ ፈታ በል። ልጁ ነው ከሱ ጋር ፍቅር እያለች ከምትጃጃል ከአንተ ጋር ብትጋባ ነው የሚጠቅማት አለው። ኡመርም በማስከተል አልገባህም አብድሬ፣ እናቴ ሁሌም ልጄ የምትወዳትን ሳይሆን የምትወድህን ሚስት አምጣልኝ ትለኝ ነበረ። እናም በቃ ከባድ ነው። እሷ የምትወደው እሱን ነው አለ። አብድሬም የያዘውን መኪያቶ እየተጎነጨ አታለቃቅስ፣ ምንም ክፉ ነገር አላደረክም አለና ሂሳብ ለመክፈል አስተናጋጁን ጠራ። የእረፍት ሰዓቱ አልቆ ተማሪዎቹ ወደ ክፍል እየገቡ ነው። ኢብሮ ረሚዝም ወደ ላይ እየወጡ ነው። ረሚዝ እያወራ ኢብሮ እየሰማው እየመጡ ያለ ኢብሮ የማያውቀው ክፍል ውስጥ በፍጥነት ጥልቅ ብሎ ገባ። ረሚዝም አኡዙ ቢላ ምን ሆነ ወይ ብሎ ተከትሎት ገባ። ቆይ
ሊና ኢብሮ ትንሽ ቆይቶ ወጡ። ምንድን ነው ይቺ አይሻ ማናት? 10ኛ ክፍሏ የመጀመሪያ ቀን የተዋወቀች ትዝ አለህ? አዎ ትዝ አለኝ እና አየኋት ለዛ ነው አለና ብታያትስ እሷ ሰላም ስትል የመለጠፍ ሱስ አለባት። እኔ ደግሞ ይደብረኛል አለ ረሚዝም የሳቀበት። ወደ ክፍል ሄደ። ልክ እንደገቡ ሊና የኢብሮ ቦታ ላይ በጥግ ተኝታለች። ተጠጉና ረሚዝ ነካ ነካ አረጋት። ሊኑ ተነሺ ተደውሏል ባልሰማ ዝም አለች። ረሚዝም በቃ አንተ ተቀመጥ እኔ ሌላ ቦታ እቀመጣለሁ አለው። በቃ አንተ ተቀመጥ እኔ ሌላ ቦታ እቀመጣለሁ ግደለኝ እኔ እዚህ ከተቀመጥኩ ሊና አምላኬ እዚህ እንድቀመጥ አርግልኝ። ግን ቆይ ጥያቄ አለኝ። አላህን ያልተፈቀደ ነገር ይጠይቃል? ሊናም እየሆንሽ ነው። ከራሷ ጋር ብዙ ታወራለች። ምታረገው አታውቀውም። ፍቅር አውሯታል። ኢብሮም ቢሆን በጣም ይወዳታል። ነገር ግን ፍቅሯን ሊያሳጣት በፍጹም አይፈልግም። እሱም ፍቅር ውሸት ነው። ቆይ ግን ግራ ገብቶኛል ይላል። ሊና የረሚዝ እና የኢብሮ ንግግር ግራ ገባት። ለምን መቀመጥ አልፈለገም? ቆይ ጠልቶኝ ነው ወይስ ስለሚፈራ ሴት? ቆይ እኔ ምን ያስፈራል? እሺ ግን እኮ እኔ ከወደድኩት ሊወደኝ ይገባል። ያፈቀሩትን እኮ ብዙ ሰዎች ያገኛሉ። እየተከራከሩ ያፈቀሩትን እኮ ብዙ ሰዎች ያገኛሉ። የተከራከሩ አስተማሪ ገባ። ኢብሮን ተቀመጥ ብሎት ሌላ ቦታ ተቀመጠ። ረሚዝ ሊና ኢብሮን ወደዋለች፣ ብዙ ጊዜ ታፈጥበታለች አለ በውስጡ። ከዛም አይናፋሯ ለአይናፋር ባልና ሚስት ከአንድ ወንዝ ይቀዳሉ አለ ሳያስበው። ድምፅ አውጥቶ ሳቀ። አስተማሪውም እስኪ ተነስ ያሳቀህን ነገር ንገረኝ አለው። ረሚዝም አረ ቲቸር ተሳስቼ ነው ባልተናገርኩ፣ አለበለዚያ ደግመህ በእኔ ክፍል ካልተናገር በእኔ ክፍለ ጊዜ አትገባም አለው። ምን እንደሚል ግራ ገባውና አይ ቲቸር ዛሬ ጧት ውሻ አሯሩጦኝ ነበር እና ትዝ ብሎኝ ነው ሁኔታዬ አለ። አስተማሪውም ማስተማሩን ቀጠለ። ሊና እስካሁን አልተነሳችም፣ ፈርታለች። አስተማሪው ሊና ምን ሆና ነው አለው ኢብሮን። እሱም እኔ እንጃ ቲቸር ጠይቃት ነካ አረጋት። እሷም ዝም አለችው። አስተማሪውም ተነሳ፣ ይዘሃት ውጣ፣ ፊቷን ምናምን ትታጠብ አለው። ኢብሮም ግራ ገባው። የክፍሉ ተማሪዎች ሳቁ። አስተማሪውም መነጽሩን አወላቅፎ ባደረገው ጋውን እየወለወለ አቁሙ አለ። ኢብሮ ግራ ገባው። ወይኔ ጉዴ! እንዴት ነው የሚያስፈራው! ኢላሂ ሊና ደስ አላት። በጣም በደስታ ትሞላች። እሺ ብሎ ደግፏት ይዞ ወጣ። በድጋሚ ተማሪዎቹ ክፍሉን በሳቅ ሞሉት። ልክ እንደወጡ አሞሽ ነው አላትና ናፍቀከኝ ነው አለች። አምልጧት አላት ኢብራሂም። ናፍቀከኝ ነው አለች ከአፏ አምልጧት አለ ኢብሮ ፈገግ እያለ። እሷም የምትሆነው ጠፍቷት እየሮጠች ወደ ፎቅ ወጥታ ክፍል ገባች። አስተማሪውም ተሻለሽ እንዴ አላት። አዎ እሱስ እንዳልሰማች ሆና ተቀመጠች። ረሚዝ ሊና አላት ቀስ ብሎ። አስተማሪው ሳይሰማ ምን ነው ኢብሮ ዋሸሁ? ፈገግ አለችና መልስ ሳትሰጠው ወደ ትምህርቷ ተመለሰች። የዕለቱ ትምህርት ተጠናቋል። ወደ ቤት ለመሄድ ሰዓቱ ደርሷል። ኢብሮ እየናፈቀኝ ነው የሚለው ነገር ትዝ እያለው ነው። ዝም ብሎ እንደ ጅል በየመሃሉ ይስቃል። አረማመዱ ሁላ ተቀይሯል።
በቃ ደስ ነው ያለው። የምር ናፍቋት ደስ ሲል